ሰበር ዜና ኢራን የኒኩለር መሳሪያ አልፈልግም ሃይማኖቴ አይፈቅድም ብላለች። ዛሬ አስገራሚ መረጃ ነው ከኢራን የተሰማው። የምትሰሙት መረጃ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር እንስማማለን እንፈራረማለን በማለት አስረግጠው ከተናገሩ በኋላ የተቿቸውን ዲሞክራቶችና ሪፐብሊካኖች ከኢራን ጋር የሚካሄደው ድርድር ስላለው አቅም የማያውቁ ደደቦች ሲሉ ፕሬዝዳንቱ ተሳድበዋል። ኢራን በበኩሏ በሰላም ድርድሩ በበርካታ ጉዳዮች ላይ ተስማምተናል፣ መፈራረሙ ግን ገና ነው ብላለች። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ዛሬ ሰበር ዜና ይኖራል፣ ከኢራን ጋር ዛሬ ልንፈራረም እንችላለን ሲሉ ለዓለም ማህበረሰብ ተስፋን የጫረ ዜና አሰምተዋል። በሌላ በኩል በድንገት ከአሜሪካ ጋር የሚደረገውን የሰላም ድርድር በዋነኛነት የሚመሩት የኢራን ባለስልጣናት ኳተር ዶሃ መግባታቸው ተዘግበዋል። ሁሉንም በዝርዝር ትሰሙታላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመረጡ አጫጭር ሰበር መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁንኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሰኞ ዕለት በሰጡት መግለጫ ከኢራን ጋር የሚደረግ ማንኛውም ስምምነት ታላቅና ትርጉም ያለው መሆን እንዳለበት አስታውቀዋል። ይህ ካልሆነ ግን ምንም አይነት ስምምነት እንደማይኖር በግልጽ አስጠንቅቀዋል። ትራምፕ በገዛ ማህበራዊ ሚዲያቸው ባጋሩት ጽሑፍ ከኢራን ጋር የሚደረገው ስምምነት ወይ ታላቅና ትርጉም ያለው ይሆናል አለዚያ ግን ምንም አይነት ስምምነት አይኖርም ብለዋል ፕሬዝዳንቱ። ትራምፕ ሊደረግ ስለሚችለው ስምምነት ቅድመ ሁኔታዎች ምንም የማያውቁት ነገር የለም ሲሉ በዲሞክራቶችና በአንዳንድ ሪፐብሊካኖች ላይ ክፉኛ ተሳልቀዋል። በጽሑፋቸውም ገና ድርድሩ እንኳን ባልተጀመረባቸው ጉዳዮች ላይ እኔ ከኢራን ጋር ልደርሰው ስላሰብኩት ስምምነት ምንም የማያውቁትን ሞኞችን ዲሞክራቶችንና ሪፐብሊካኖችን ሳስባቸው ይገርመኛል፣ ያስቁኛልም ሲሉ አሽሟጠዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ስምምነት ላይ ሊደረስ የሚችልበት እድል እንዳለ አስረግጠው ተናግረዋል። ከቴሄራን ጋር እየተካሄደ ያለው ድርድር አጥብቀው የተከላከሉት ፕሬዝደንቱ የተቿቸውን ዲሞክራቶች እና ሪፐብሊካኖች ከኢራን ጋር የሚካሄደው ድርድር ስላለው አቅም የማያውቁ ደደቦች ሲሉ አንቋሸዋል። በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ባሰፈረው ጽሑፍ ፖለቲከኞቹን ትልልቅ ድሎችን የሚኮንኑ ከፋፋይ ግለሰቦች ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ አክለውም አሁን የሚደረገው ማንኛውም ስምምነት የቀድሞው ፕሬዝዳንት ባራክ ኦባማ እንደ አውሮፓውያን አቆጣጠር በ2015 ከፈረሙት የኒውክሌር ስምምነት ፍጹም ተቃራኒ እንደሚሆን ገልጸዋል። የኦባማን ስምምነት ኢራን የኒውክሌር መሳሪያ ባለቤት እንድትሆን ቀጥተኛና ግልጽ መንገድ የከፈተላት ሲሉ ኮንነውታል። በተመሳሳይ ዜና ኢራን ከአሜሪካ ጋር በበርካታ ጉዳዮች ላይ መግባባቷን ነገር ግን ስምምነት ገና መሆኑን ገለጸች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ከአሜሪካ ጋር በቀረበው መግባቢያ ሰነድ በርካታ ጉዳዮች ከድምዳሜ ላይ መድረሳቸውን ተናግረዋል። ቃል አቀባዩ አክለውም ይህ ግን ቴሄራን ስምምነት ለመፈረም ተቃርባለች ማለት አለመሆኑን አስታውቀዋል። እስማኤል ባጋይ ኢራን እየተነጋገረች ያለችው ጦርነቱን ለማቆም እንጂ በኒውክሌር ፕሮግራሟ ላይ አለመሆኑን ገልጸዋል። ቃል አቀባዩ የአሜሪካ ባለስልጣናት የአቋም መለዋወጥ ለስምምነቱ እንቅፋት መሆኑን በማንሳት ከሰዋል። በሌላ ዜና የኢራንን ጦርነት ለማስቆም የሚያስችል ስምምነት ምናልባት ዛሬ ሊደረስ ይችላል ተባለ። የአሜሪካው ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በሁለቱ ሀገራት መካከል ዛሬ ስምምነት ሊደረስ ይችላል አሉ። በህንድ ዋና ከተማ ኒው ዴሊ የሚገኙት ሩቢዮ በአሜሪካና በኢራን ተደራዳሪዎች ጠረጴዛ ላይ
ጠንካራ የስምምነት ነጥቦች መኖራቸውን ለጋዜጠኞች ተናግረዋል። ማርኮ ሩቢዮ አክለውም ገና በሂደት ላይ ያለ ነገር ነው። ትናንት ማታ የሆነ ዜና ይኖራል ብለን አስበን ነበር፣ ምናልባት ዛሬ ይኖረናል ብለዋል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ሰኞ ዕለት ሀገራቸው ከኢራን ጋር ጥሩ ስምምነት ታደርጋለች ወይም በሌላ መንገድ ትፈተዋለች ብለው ነበር። ማርኮ ሩቢዮ ሌሎች አማራጮችን ከመፈለግ በፊት ለዲፕሎማሲ ያለውን እድል ሁሉ መስጠት አስፈላጊ መሆኑን ለጋዜጠኞች ተናግረዋል። ማርኮ ሩቢዮ ሆርሙዝን ለመክፈት የሚያስችል ተጨባጭ የሆነ ስምምነት ጠረጴዛ ላይ አለ፣ ወሽመጡን ክፈቱ፣ ተጨባጭ እውነተኛ በጊዜ የተገደበ ድርድር ወደ ማድረግ ግቡ፣ እናም ተስፋ አለኝ እናሳካዋለን ብለዋል። የውጭ ጉዳይ ሚኒስቴሩ አክለውም በፍጥነት ከድምዳሜ ላይ መድረስ አልፈልግም በማለት ከኢራን ምላሽ ለማግኘት ትንሽ ጊዜ ይወስዳል ሲሉም ተደምጠዋል። በአሜሪካና በኢራን መካከል የሰላም ስምምነት ይፈረማል የሚል ተስፋ እየጨመረ በመምጣቱ ሰኞ ዕለት የዓለም የነዳጅ ዋጋ በከፍተኛ ሁኔታ ቀንሰዋል። ይህ በእንዲህ እንዳለ ከአሜሪካ ጋር የሚደረገውን የሰላም ድርድር በዋነኛነት የሚመሩት የኢራን ባለስልጣናት ዶሃ መግባታቸውን ሮይተርስ የዜና ወኪል ዘገበ። የኢራን ምክር ቤት አፈ ጉባኤ መሐመድ ባጋር ጋሊባፍና የውጭ ጉዳይ ሚኒስቴሩ አባስ አራግቺ ወደ ኳተር ያደረጉት ጉዞ የተጠበቀ እንዳልሆነ ተገልጿል። የኢራን ከፍተኛ ባለስልጣናት ከሼክ ታሚም ቢን አህመድ አልታሃኒ ጋር ውይይት ለማድረግ ዶሃ መሄዳቸው ተዘግበዋል። ውይይታቸው በዋነኛነት የሆርሙዝ ወሽመጥና የዩራኒየም ጉዳይን የሚመለከት እንደሚሆን የሮይተርስ ዘገባ ያመላክታል። የኢራን ብሔራዊ ባንክ ገዢ አብዱል ናስር ሄማቲ ማዕቀብ የተጣለባቸው የባንክ ሂሳቦችን በተመለከተ ለሚደረግ ድርድር ወደ ኳታር ማቅናታቸውን የቴሄራን መገናኛ ብዙሃን ዘግበዋል። ባለፈው ሳምንት ደግሞ የኳታር ልዑካን ወደ ኢራን አቅንተው እንደነበረ ይታወሳል። ኢራን ዛሬ ወዳሰማችው አስገራሚ መረጃ ስንሸጋገር የኢራኑ ፕሬዝደንት መሱድ ፔዚሽኪያን ሀገራቸው የኒውክሌር ጦር መሳሪያ የመታጠቅ ፍላጎት እንደሌላት ለዓለም ለማረጋጋት ዝግጁ መሆኗን ገለጹ። ይህ የፕሬዝደንቱ መግለጫ የወጣው በቴሄራንና ዋሽንግተን መካከል የመጀመሪያ ደረጃ የሰላም ስምምነት ፍንጮች እየታዩ ባሉበት ወሳኝ ወቅት ላይ ነው። የኢራኑ ፕሬዝደንት መሱድ ፔዚሽኪያን ዛሬ ለሀገሪቱ ይፋዊ የዜና ወኪል ኢርና በሰጡት መግለጫ ቴሄራን የአቶሚክ መሳሪያዎችን ለማልማት እንደማትጥር ለዓለም ማህበረሰብ ማረጋገጫ ለመስጠት ዝግጁ መሆኗን አስታውቋል። ፕሬዝደንቱ አክለውም በቀጠናው ምንም አይነት አለመረጋጋት እንዲፈጠር አንፈልግም ያሉ ሲሆን ለመካከለኛው ምስራቅ ቀውስ መባባስ ተጠያቂዋ ኢራን ሳትሆን እስራኤል ናት ሲሉ ወንጅለዋል። ፕሬዝደንት ፔዚሽኪያን በሰጡት ማብራሪያ ሀገራቸው የኒውክሌር ጦር መሳሪያን በጥብቅ የምትቃወመው በፖለቲካዊ ስሌት ሳይሆን በሃይማኖታዊ ድንጋጌ ላይ በመመስረት እንደሆነ አብራርተዋል። የሀገሪቱ የበላይ መሪ አያቶላ አሊ ሐሚኒ የኒውክሌር መሳሪያዎችን ማምረትና መታጠቅን በሃይማኖት ክልክል መሆኑን በግልጽ ማወጃቸውን ያስታወሱት ፕሬዝደንቱ ይህ አቋም ከእምነትና ከሕግ መሪዎች የመነጨ እንጂ የፖለቲካ ስሌት አለመሆኑን አጽንኦት ሰጥተውበታል። ይህ መግለጫ ይፋ የሆነው በአሜሪካና በኢራን መካከል የሚደረጉት የሰላም ድርድሮች እጅግ ወሳኝ ደረጃ ላይ በደረሱበት እንዲሁም የመጀመሪያ ደረጃ ስምምነቶች መውጣት በጀመሩበት ወቅት ላይ መሆኑ ጉዳዩን ዓለም አቀፍ ትኩረት እንዲያገኝ አድርጎታል። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።